አላቸው ሴቶች ልጆች ገባሽ? ይሄ በፍቅር ሰዓት ብዙ ሚስቴኮች አሉ ገባሽ? ሁሉን ነገር አክሴፕት እናደርጋለን። እጅ ላይ ሲገባ ግን ሌላ ታሪክ አላቸው ሰዎች አሉ እጃቸው ላይ ካስገቡ በኋላ። ያን ነው ሀይሚዬ እያሳየች ያለችው። አሁን እኔ ቅድም እንትን ውስጥ ኤርፖርት ሆኜ ነው ቪዲዮቸውን የጨረስኩት እዚህ ስንመጣ እንትን መኪና እስከሚመጣልን እና በጣም ገረመኝ። ለምን የሄዱበት ርቀት እኛን ለማሳይ ይሄ እኮ ማህበረሰብ ውስጥ አለ፣ የትኛውም ህብረተሰብ ውስጥ ያለ ነገር ነው የሚያሳዩት። ግን የእነሱ ፖይንቱ ምንድን ነው? ተለያየን እንለያያለን። ይሄ ወርድ ነው እኔ ማልፈልገው። ለምን ንግግርን በመፍታት ቢያሰኑበት ጥሩ ነው አይደለ? እነሱ ሲሪየስ ለማስመሰል ስለሚፈልጉ እውነት ለማስመሰል ይሄንን አይ ነው። እግዚአብሔር ነው ሰውን የሚያገናኘው፣ እግዚአብሔር ነው እንትን የሚለው። ግን አንዳንዴ ደግሞ ሴጣን የሚሰራውን አናውቅም ገባሽ? ስለዚህ ይሄንን አይበሉ ብለን ደግሞ አይስሩ ማለት አንችልም። ግን እነሱ የሚሰሙ ልጆች ስለሆኑ በትዕግስት በስነ ስርዓት መናገር፣ አለመሳደብ፣ ይሄ ኮምፕሌን እያደረጉ አለመዘቅዘቅ። እኔ ኦዲየንሱን ዝም ብዬ ሳይ አይነው ከፍቅርም የተነሳ ቢሆንም መሳደብ፣ መዘቃዘቅ ማንንም አይመልስም። ገባችሁ? ፋይድ ወገናዊነት፣ በተለይ ሂዊ ወገናዊነት፣ ይሄ ላይክ አንቺን እንትን ብዬ ባልሽን አታክ ባልሽን እንትን ብዬ ይሄ ከኛ ህብረተሰብ ውስጥ ያለ ነው። ግን ቢሆንም አይገባም። በዚህ ዘመን የማይገባ ነገር ነው። በእውነት ነው የምላችሁ። እና ሁለቱንም አንድ ላይ ይዘናቸው ሁለቱም የሚሰሩትን እንላቸው። የእውነት ዲንዬ ከመዘቃዘቅ ይልቅ ማለት ነው እሷ የምታስተምረውን መቀበል አለባቸው። የምትናገረውን ነገር ለራሳቸው ለነጋቸው ማቀው ነገር ምንድን ነው? ባለፈው ሳምንት የተካሄደው ነገር ማለት እኔ ብዙ ተናግሮ የማሳመን ችሎታ የለኝም። ግን በማንም በኩል ይሁን በማንም በኩል ይሄ ከሌ ማለት አልችልም። ግን የባለፈው ማንነትሽን አምጥተሽ ሰውን ለማሸማቀቅ የሚያደርጉት መንገድ በጣም ይደብራል። እኔ አሁን ያ ምን መሰለሽ ድሮ የነበረሽ ላይፍ አንቺ አሁን እኔ ይሄን ነገር ሁሌ የምናገረዋል። አንቺ ድሮ የነበርሽበት መንገድ እና አሁን የነበርሽበት መንገድ የሰውነት አካልሽ አንድ አይደለም አይደል? ለውጥ አለሽ አይደል? ድሮ በነበርሽበት አንድ ነገር ሲፈጠር ድሮ በነበርሽበት ነገር እየመጡ ለምንድን ነው ሰውን ማለት ሊሸማቀቅ ራሳቸው የሚለጥፉ ሰዎች ሊሸማቀቁ ይችላሉ እንጂ ያ ሰው ባለቤቱ ሊሸማቀቅ አይችልም ብዬ ነው ማምነው። ነገር ደግሞ ይሄን የሚያደርጉ ሰዎች ማንነት ፎቶ እያመጡ ይዘገዝ እንትን ይላሉ፣ ይለጥፋሉ። ይውዬ እና ከሚገርምሽ ይሄን የሚያደርጉ ሰው ኮንፊደንስ የላቸውም። እነሱ ወንድ ከሆኑ የራሳቸውን ፎቶ ያው ድሮ የራሷን ማንነት ታውጣ። እሷ ምንድን ነው የምትመስለው? እኔ ይሄ ነው በጣም ማንም እኮ የራሱ ማንነት አለው እንዴ! ማንም እያደገ ማናችንም ኢትዮጵያኖች የመጣንበት ባክግራውንድ ሁላችንም ከሎው ፋሚሊ ነው። ሎው ሌቭል ፋሚሊ የመጣ ነው። ወዛም እኮ የሆነው ኑሮ ሲመቸን ነው። እና ሁላችንም ደርሶን አይደለም ወደ ስደት የወጣ ነው። ከስንት አንዳችን ናቸው። ያ የሆነው ደግሞ ሁሌ እንደዛ እንኖራለን ማለት አይደለም። ገባሽ? ያንን የሚያመጡ የሚያንጸባርቁ ልጆች ምንድን ናቸው? አስተሳሰብ ነው። ይሄ አሁን ችግሩ እኛ ጋር አስተሳሰብ ነው። በቃ አስተሳሰባቸው ደካማ የሆነ ሰዎች አሉ። ይሄንን የሰው ማንነት ወደ ቁልቁል የሚጎትቱ እነዚህ አሉ እኮ እነዚህ ሰዎች እኮ የትኛውም ምድር ላይ አሉ። ለምን የሰውን እድገት ማይፈልጉ ውድቀትሽን የሚፈልጉ ሁሌ ወደ ታች ነው የሚጎትቱሽ፣ ወደ ታች ነው። እና ይሄ በደካማ በመሰላቸው መንገድ ነው። ምናልባት ልብስ እንኳን ካላማረብሽ አያምርብሽም ይሉሻል። ወይ እንደዚህ ናት እሷ እንደዚህ ናት እንደዚህ እኮ ናት መልኳ እንዴ። ግን አይምሮ ነው ይሄ። እኔ የአይምሮ አስተሳሰብ ያለመብሰልነትን የእነሱን አስተሳሰብ ነው የማየው። እና ይሄ ይቅርታ አድርጉልኝ እንደዚህ ብዬ ስነሳደቤ ምናምን ሳይሆን ይሄ ጀነራል ነው፣ ጀነራል የሆነ አስተያየት ነው። ለምን አሁን ሀይሚና ብሩክን ወደድን እያልን እዚህ ጋር እየተሰለፍን እንደዛ መሆን ማለት ራሱ መረገም ነው። እውነት ለአድራጊዎቹ የተረገሙ ናቸው ነው የምለው። ቤተሰብን መዘቅዘቅ፣ እነሱን መሳደብ፣ ያለፈውን ህይወት ይሄ በጣም ይደብራል። እና ማቹርድ እንሁን፣ ለራሳችን እናስብ። የት ሀገር ላይ ነው? ምን ላይ ነው ቆም ነው? ማን ፋሚሊ ነው ያሳደገን? ኢቨን እኮ ይሄ ነገር ይደርስብናል ምንለው ነገር ሁሉ መጥፎ ነገሮች በራሳችን ህይወት በተዘዋዋሪ በሌላ መንገድ ይከፈለናል። እና
አስወጫት። እቺ ማነች ቤተክርስቲያን እጂ የምትለው አስወጫት። እኔ ጋር ቀል እንደዛ አይነት ሰው እኮ ነው በቃ አሁን ምድሪቷን እያጠፋ ያለው። ለምን እነዚህ አሉ እነዚህ መጥፎ ሰዎች አሉ። አሁን እምልሽ እነዚህ ሰዎች አሁን እንደዚች አሉ የተበተኑ ልክ እንደ ሴጣን የተበተኑ አሉ። እነዚህ ኔጌቲቭ ነው የሚያስቡት። ሁሉ ጊዜ ጥሩ አያስቡልሽም። ለማንኛውም አንድ ቀን ጥሩ አስቡ። በቃ እነሱን ይዞ ደግሞ መከተል እነሱን መስማት ማለት ድካም ነውና ራሳችንን ዋች እናድርግ። እግዚአብሔር ይጠብቃቸው። እነሱ ብዙ አሁን በዛሬው ቪዲዮ ለምሳሌ